የእንግሊዝ ክለብ ሊቨርፑልና የካሪቢያኗ ፓሪስ የተባለችው ሴንት ፔሪ የታመቀ እሳተ ገሞራ በተለያየ ዘመን በተመሳሳይ መልክ የመፈንዳቱን ምስጢር ያለማስተዋላችንን ችግር በደጋፊው በጋዜጠኞች በዛ ዘመን በነበሩ ነገስታት መሃል የነበረው አደገኛውን ክስተት ከመተንበይ ከመረዳት ከማዳመጥ ይልቅ ለራሳቸው የውስጥ መሳሳብ ያዋሉበት ችግር በሴንት ፔሪ ወይም ደግሞ በካሪቢያኗ ፓሪስ 30,000 ህዝብ በአንድ ቀን ሲፈጅ የታመቀው የሊቨርፑል የአምና ችግር ለዘንድሮ ታዋቂ ተጫዋቾቿን ዝነኛ ፈርጦቿን አደባባይ አውጥቶ የችግሩ ጦስ ጥንብ እሳት አድርጎ ያጋልጥ ይዟል። ውስጣዊ እሳተ ገሞራ በአግባቡ ሳይጠና አዋቂዎችን ሳያዳምጡ እንዲሁም ጉዳዩን በሌላ አቅጣጫ በተረዱ ሰዎች እሳተ ገሞራ ልብ ውስጥ የሚንቀሳቀሰውን እሳትና ረመጥ አንድ ቀን ፈንድቶ ሴንት ፔሪን እንደሚያጥለቀልቃት የተነበዩ ሰዎችን መስማት ያልቻለችው የካሪቢያኗ ፓሪስ በጥቂት እንዝላል ሰዎች መላ ነዋሪዋ የደሴቷ ነዋሪዎች 1902 ከምድረ ገጽ ጠፉ። አንፊልድ የኒዘርላንዳዊው የኳስ አያያዝ የጫወታ አስተሳሰብና ቡድን የሚመራበትን መንገድ እንደ እሳተ ገሞራው ባላዋቂ ሰዎች ተሸፍኖ በዋንጫ ተድበስብሶ ብዙ የዞሩ ሂሳቦች ወደ አንፊልድ የዘንድሮ የውድድር ዘመን ተጋልጦ መጣና እሳተ ገሞራው እንደ ሴንት ፔሪ ነዋሪዎች መሐመድ ሳላን አደባይቶ አለፈ። በእሳተ ገሞራው እምብርት መለኪያ ውስጥ የነበረውን ምጥ ያለማዳመጥ አሰልቺውን አጫወት በይፋ የተገለጸበትን መንገድ በዋንጫ ምክንያት ወዲህ የወለፈንዲ ማጥላላት የሁለቱ ውስጣዊ እሳተ ገሞራዎች የተሸፈነው ምስጢር በአደባባይ ተጋልጦ አንዱ ስፍራ ሰዎችን ህይወት በአንዱ ስፍራ ዝነኞችን በአደባባይ ያጋልጥ ይዟል። ለዚህ ፕሮግራም አዲስ የሆናችሁ ወይም ደግሞ በቅርቡ ሰብስክራይብ ያደረጋችሁ ሰዎች ሐሳባችን ማጠፊያውን እንዳይቸግራችሁ ወይ ደግሞ መጣፊያው እንዳይጠፋችሁ ከአምና ጀምሮ ለ18 ወራት አርነ ስሎት በሊቨርፑል ውስጥ ሊሳካለት ይችላል ወይ በሚል ያጫወት ዘዴ የዚህ ዩቲዩብ ቻናል አዘጋጅ ፓቻ በስሎት ሙሉ በሙሉ ሲተማመን እኔ ደግሞ 100% በስሎት ላይ ጥርጣሬ ነበረኝ። ያንን ጥርጣሬ ብዙ አድማጮች በመረዳት በውስጥ በኩል ጽፋችሁልኛል። አሁን አሳሳቢው ጉዳይ እኛ ተንብየን ነበርና አልተቀበላችሁም ወደሚለው የመንደር ጉራ ሳይሆን እነዚህ ጉዳዮች እንዴት አልተስተዋሉም የሚል ነገር እናነሳለን። በእኔ በኩል ለአዲስ አድማጮች ኒዘርላንዳውያን የኳስ አስተሳሰባቸው የእግር ኳስ የመረዳትና የማስረዳት የማሰልጠንና የመሰልጠን የእውቀት ጣራቸው ያረጠ የወደቀ የደቀቀ በተግባር እንደታየው ደግሞ የመከነ የሆነበት ዘመን ላይ ስለሆን ከኒዘርላንድ ወደ ትላልቅ ሊጎች የሚቀጠሩ አሰልጣኞች ሊጉን አለመልመድ ብቻ ሳይሆን በውስጣቸው ያለው የማሸነፍ ስነልቦና ያጫወት አቅምና ፍልስፍና የታሸ የተበላ ያረጠ እንዲሁም ደግሞ ከሚዲያ ገለጻና ትንታኔ የዘለለ መሬት የረገጠ ዕውቀት ስለሌላቸው ወደ አንፊልድ የአርነ ስሎት መምጣት አደጋ አለው ብዬ ስለሞገትኩኝ ከነዛ ጋር ተያይዞ አንዳንድ ጉዳዮችን አያይዘን ካሁኑ የሳላ እርቅና ግጭት የካራገር እባባዊ መርዝ የረጨበትን መንገድ ስቲቨን ጄራርድ የኮፊ አናንን አይነት ድንቅ አስተያየት የሰጠበትን እኔ ሳሚ ኩፎር ለአፍሪካዊነት ያሳዩትን መንገብገብ በአረቄ መለኪያ ውስጥ ብዙ ጊዜ የሚያዘወትረው ፖል መርሰን ፍትሃዊ ውሳኔዎችን የሰጠበት እነ ቴሪ ኤነሪ ብዙ ጊዜ በሚሰጡት አስተያየት የሚያወዛግቡ የሚያጨቃጭቁ በእግር ኳስ ችሎታቸው ብቻ የተደነቁ በሐሳብ አስተያየታቸው ደግሞ የወደቁ የሰጡትን አስተያየት እያዋዛን አንድ እግር ኳስ በአንድ ሀገር ውስጥ ስነልቦናዊ ባህሪው ከአጫወት መንገድ እስከ ኮከብ ተጫዋቾቹ ስርጸት ወደ ስልጠናው ዓለም ተጫዋቾቹ ሲገቡ ምን አይነት ስነልቦና አስከትሎ ይመጣል የሚለውን ባጭሩ እያነሳን እንወያያለን።
ችላ የተባለው እሳተ ገሞራ ያደረሰው አደጋና ችላ የተባለው የአርነ ስሎት ያጫወት ዘዴ ሳላን ሰለባ አድርጎት የሴንት ፔሪን 30,000 ህዝብ አፈር ከድሜ ያበላበትን እያጣመርኩ አቀርባለሁ። ፈረንጆቹ አንድ በተቀደደ ቦይ የመፍሰስ ልምድና ልማድ አላቸው። ካራገር ሳላና ስሎት በፈጠሩት ግጭት ሳላ ለግጭቱ መነሻ ሆኖ ሳላ እስከዛሬ ድረስ በሊቨርፑል ያበረከተውን አስተዋጽኦ ግንዛቤ ውስጥ ማስገባት ሳይሆን በዘንድሮ ዓመት በዚህ 4 እና 5 ወራት ያምናው ሻምፒዮን ቡድኑ እንዳልሆነ ሆኖ በውድ ዋጋ የተገዙ ተጫዋቾች ደንዝዘው አምና ቡድኑ ውስጥ ያሉ ተጫዋቾች በሙሉ ፈዘው ከሳቦዝ ላይ በስተቀር በተጨነቀበትና ቡድኑ በደቀቀበት ባሳሰቡ በነተበበት አንድ ወጥ ቅርጹ የሚያምር ቡድን ሆኖ ባለበት ሰዓት ሳላን የጦስ ዶሮ አድርጎ ሊያስቀምጥ ሲፈልግ ሳላ ተገቢ አይደለም፣ ክለቡ የገባልኝን ቃል፣ ክለቡ ማግኘት ያለብኝን ክብር፣ ክለቡ ያለ ምክንያት እንድቀመጥ በማድረጉ ክለቡ መጥፎ ቀን፣ መጥፎ ቦታ፣ መጥፎ ስፍራ አዋርዶኛል የሚል ክስ ከሰሰ። ጉዳዮች ተቀጣጠሉ። ሴንት ፔሪ ካሪቢያን ደሴት እሳተ ገሞራው ከመነሳቱ በፊት በእሳተ ገሞራው ሙቀት በአካባቢው እስከዛሬ ታይቶ ማይታወቁ አደገኛ የእባብ ዝርያዎች ሙቀቱን ሽሽት ወደ ከተማው ይነግዱ ጀመር። እባቦቹ ፈረሶች፣ የቤት እንስሳትና ሰውን ነድፈው የሚጨርሱትን ያህል ጨረሱ። በነጋታው ግን የእባቡም የነዋሪውም የእንስሳቱም የቀሩት በሙሉ እጣፈንታቸው በእሳተ ገሞራው በአንድ በኩል ከ7 ኪሎ ሜትር ርቀት ላይ የነበረው ተራራ ከሆዱ ተገምሶ የእሳት ወንዝ ቁልቁል በመፍሰስ መላውን የካሪቢያንን ደሴት ህዝብ ፈጀ። ልክ በሙቀቱ እንደወጡት እባብ በሳላና በስሎት መሃል በተፈጠረው የቃላት ትኩሳትና ጭቅጭቅ እንደ ካራገር አይነት በእግር ኳስ ውስጥ ወጣ ብለው በነሳላ መጫወት ተንታኝ ሆኑ እግር ኳስን ማሊያ በመልበስ እሱን አሰልጣኝ ሆነው ያሰለጠኑት እነ ጄራር ሁዌ በእጅጉ የተደነቁበት ኳስን እንግሊዛዊ ባይሆን ማሊያውን ባይወድ እንዴት ኳስ ተጫዋች ይሆናል ተብሎ በአብዛኛው ጥናታዊ ጽሑፍ የቀረበበት ግለሰብ የውርደት ቃላትን አዘጋጅቶ የተቀመጠ ይመስል በማሳነስ፣ በማዋረድ፣ በመተቸት፣ በማንቋሸሽ ቃላትን አዋቅሮ ጠብቆ ሳላን በአደባባይ ለማስጣት ጥቂት ደቂቃዎች ነበር የፈጁት። የሳላ ስተት በካራገር የዚህን ያህል ሊያስነግር ይችላል ወይ? ከካራገር ወራዳና እጅግ በጣም ጸያፍ ከሆኑ ንግግሮች መካከል ሳላ በቼልሲ አልተሳካለትም፣ ደካማ ነበር። እንግሊዝ መጥቶ ታውቋል። እንግሊዝ መጥቶ ሲታወቅ ሊቨርፑልን አያሳውቅ እንጂ ሊቨርፑልን ከ31 ዓመት በኋላ የዋንጫ ባለቤት ማድረግ ችሏል። ይህንን የርገን ክሎፕ ብቻ ሳይሆን ቁጭ ብሎ ኳሱን ከተመለከተ ሁለት አይኑን በአግባቡ ህሊናውን ደግሞ በትክክለኛ መንገድ ኳስ ላይ ላሳረፈ ላዋለ ሰው ትክክለኛ ማስረጃና መረጃ ነው። ነገር ግን ከአንድ ግለሰብ ክለብ ይበልጣልና እውነት ነው ሳላን ሊቨርፑል አሳውቆት ሊሆን ይችላል። ሊቨርፑልም ሳላን የማሳወቅ ሳላን በዓለም አደባባይ ኮከብ የማድረግ ሚና እንዳለው ሁሉ ሳላም ከዋንጫ ከተፎካካሪነት ከአሸናፊነት ከድባቴ ውስጥ ደጋፊውን በማውጣት ትልቁን ያንበሳውን ድርሻ ይቀበላል። ነገር ግን በአፍሪካ ዋንጫም አገሩ ዋንጫ እንድታነሳ ያላደረገ እንደዚህ በቃል ጂሚ ካራገር ለእንግሊዝ ተጫውቶ ያደረገው ነገር ምን ይኖር ይሆን? ምናልባት ወጣት እግር ኳስ ቤተሰቦች ካራገርን አታውቁም ይሆናል። የሊቨርፑልን መለያ ለብሶ 23 ቁጥር ለብሶ ተከላካይ ሆኖ ከመጫወቱ በፊት ጄራር ሁዌ አማካይ አድርጎ አጫውተውት ነበር። በዓለም ላይ እንደዛ አይነት አማካይ እስከዛሬ ድረስ ከተፈጠሩ አማካዮች በዛ መልክ አማካዩን ተጫወተ የለም። ወዲያው ወደ ኋላ የመለሱት በቀኝ በኩል ባብልን አደረጉ፣ በግራ በኩል ካራገርን መሃል ላይ ሄንቾና ሃፒያን አድርገው ጄራር ሁዌ ጫውታውን በዛ መልክ ከጀመሩ በኋላ ነው እያፈገፈገ ወደ መሃል መጥቶ የስቶፐሩን ቦታ የያዘው። ካራገር እጅግ በጣም ከሚያስገርመኝ ጉዳዮች አንዱ የዛሬው አርዕስት ባይሆንም ያልቆመ ኳስ ፓስ ማድረግ አይችልም።
ኳስ እየተንከባለለ መስጠት አይችልም። የምትንከባለሉን ኳስ ሮጦ ከረገጠ ካቆመ በኋላ ነው ፓስ የሚያደርገው። ይሄ ነው እንግዲህ የዓለማችንን ከሜሲና ከሮናልዶ በኋላ በድንቅ ችሎታው ዓለም ያደነቀው ሳላን በአጋጣሚ ባገኘው ክፍተት ሊያዋርደው የመፈለጉ ምስጢር የመለያ ፍቅር ብቻ ወይም ደግሞ እነዚህ ፓትሪዮቲዝም የሚባል እንግሊዛዊ ቅኝት ወደ ሜዳ ያስገባው ግለሰብ ካራገር በአስፈላጊው መጠን ሳላን ለማዋረድ ቢጥርም አስተዋዩ የቡድኑ አምበል ለክለብ ፍቅር በመለያ ፍቅር ብቻ ሳይሆን በስሜት በመናጥ ብቻ ሳይሆን በአጫወቱም ቡድን በመምራትም በፍላጎትም የሻምፒየንስ ሊግን ከወደቀበት አንስቶ ለሊቨርፑል ይዘው ስቲቨን ጄራርድ እጅግ በጣም በሚያስገርም ሐሳብ በሁለቱ ሰዎች መካከል ንግግር እንዲደረግ እኔም ሱዋሬዝም በተለያየ ጊዜ ያጋጠመን ጉዳይ ነው ከአሰልጣኝ ጋር ከክለብ ጋር ያለ መግባባት ነገር ግን በጠረጴዛ ዙሪያና በክለቡ ውስጣዊ መደራደሪያ ክፍሎች ውስጥ ጉዳዮችን መፍታት አለብን ብሎ እልባት እንዲያገኝ ያደረገ እሱም የሊቨርፑል አምበል ካራገርም የሊቨርፑል ምክትል አምበል ሆኖ ያሳለፉትን ታሪክ ስናይ አንዳንድ ጊዜ ከመቀስፈት ለትችት ለውርደትና የክለቡን መለያ የለበሰውን ተጫዋች ለማንቋሸሽ ያደረገው መፍጨርጨር የጋሪ ኔቭል ወዳጅ መሆኑን በግልጽ አሳይቷል። ወደ እነሱ ብዙም ጊዜ መፍጀት አያስፈልግም። ነገር ግን የኔ የሁሉ ጊዜ መከራከሪያ ምንድነው በዚህ ወቅት እውነት ለመነጋገር እስሎት የቆምቡበት ቦታ ላይ ሆኖ ይህንን እርምጃ የመውሰድ ሞራል ሊኖረው ይገባል ወይ? በዚህ ዓመት 12 ጨዋታዎችን ሲሸነፍ አንድም ከመነጋገሪያ ውጭ የጨዋታ ቅርጽ የሌለው የማሸነፊያ መንገድ የሌለው ሲሸነፍም በጥረት የታየበት አንድ ክሬዲት ሊያሰጥ የሚችል ያጫወት መንገድ የሌለው አሰልጣኝ የክለቡን የዘመናት ኮከብ የክለቡን የሪከርድ ባለቤት በእንግሊዝ ፕሪሚየር ሊግ ውስጥ ሊተኩ አይችሉም ከሚባሉ ጥቂት ተጫዋቾች አንዱን የማስቀመጥ ሞራል ይኖር ይሆን? ስልጣን ነው፣ አሰልጣኝ ነው። እውነት ነው አባይ እነ ዲቦ እነ የብሌን አባት አብዛኛው የሊቨርፑል ደጋፊዎች የሰጣችሁት አስተያየት ያስማማናል። ምክንያቱም በክለብ ውስጥ አሰልጣኙ ተገቢውን ክብር ሊያገኝ ይችላል። ክለቡ ቅድሚያ ሊሰጠው ይገባል። የነሳላ አደባባይ መውጣት ችግር ይሆናል። ነገር ግን ሰዎች የተበደሉበትን የተገፉበትን እውነተኛ የችግሩ መንስኤና ምክንያት ሳይገለጽ አንድን ሰው የጦስ ዶሮ ለማድረግ የተደረገውን ጥረት ሐሳብ የመግለጽ መብት መንፈግ በራሱ ደግሞ በተቃራኒው ሌላ የባሰ ነገር ነው ያለው። ልክ ነው ነጮቹ በያያ ቱሬ ከፔፕ ጋር በፈጠረው ችግር ዲዮፍ ከጄራርዌ ወይም ደግሞ ከነ ቤኒቴዝ ወይም ደግሞ ከነ ካራገር ጋር በፈጠረው ችግር ያዙትን ወገንተኛነት እንዲሁም ደግሞ እነ ዲብሮይን ከፔፕ ጋር ባልተግባቡ ጊዜ የሰጡት ሽፋን የዚህን ያህል ነው ወይ? የቶትናሞቹ ተጫዋቾች አሰልጣኙን በቅርቡ ከመጨበጥ ተጠይፈው ወደ ሜዳ ሲገቡ እነ ካራገር ይህንን አይነት ማስተባበያ ይህንን አይነት ወቀሳ አቅርበዋል ወይ? እነዚህ ጉዳዮች በእልባት ተፈተዋል። ወደኋላ ብዙ አንመለስም። በአምበሉ ቫንዳይክ አማካይነት የሳላ ጓደኛ የኒዘርላንዳዊ ደግሞ የዜግነት የተጣመሩት ስሎት ጋር አንድ ክፍል ውስጥ እንዲገቡ አድርጎ ጥሩ መጨባበጥ አድርገው ችግራቸውን እንዲፈቱ አድርገው በዛሬው ዕለት ከብራይተን ጋር ስኳድ ውስጥ እንዲገባ ያደረጉ ይሄ የወረደው ሰላም የተደረገው ንግግር በእጅጉ ያስደንቃል። ጥሩ ነው። አዲስ የመጣችሁ ወይም ደግሞ ይህን የቀድሞ የዛሬ 18 ወር ያቀረብኩትን ፕሮግራም ያልሰማችሁ ሰዎች አንዳንድ ጉዳዮችን አንስተን በድጋሚ ለመወያየት እፈልጋለሁ። ኒዘርላንዳውያን የእግር ኳስ ችሎታቸው ያረጠ ነው ሲባል በተቃራኒው ለምሳሌ ፈረንሳዮችን እንውሰድ። ፈረንሳይ በ1996 በቡልጋሪያ ፓሪስ ላይ 1-0 ተሸንፋ ፓሪስ በድቅድቅ ጨለማ በተዋጠች ጊዜ እንደ ኤሪክ ኮንቶና አይነቱ በሊድስ ዩናይትድ ከበርካታ ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ለመጀመሪያ ጊዜ ፕሪሚየር ሊጉ ሲቋቋም ዋንጫውን ሊድስ እንዲያገኝ ካደረገ በኋላ በኖርዊች ኪድሰን ፈርጉሰን ተጫዋቹን ካስፈረሙ በኋላ የማንቸስተር ዩናይትድን የዋንጫ የባለቤትነት የስነልቦና የበላይነት በእንግሊዝ ውስጥ ያመጣውን የመቆጣጠር አቅምና ኃይል አይተናል። ከዛ በኋላ
ሊቨርፑሎች ጄራርድ ሁዌን ወደ አንፊልድ ካመጡ በኋላ አንፊልድ ውስጥ የተፈጠረው መነቃቃትና እንዲሁም ደግሞ የአርሴናሉ የክለቡ ስራ አስኪያጅ የነበሩት ዴቪድ ዲን ጄራርድ ሁዌን አንድ ነገር አማከሩ። ከወደ ፈረንሳይ አሰልጣኝ ይገኛሉ ያሉ። አዎ ጃፓን ውስጥ አለ ወዳጄ ጓደኛ ያለ አርሰን ቬንገር ይባላል። አመጧቸው። እንግሊዝ ውስጥ ሊቨርፑልና አርሴናል በአዲስ አጫወት በአዲስ የደጋፊዎች ሙቀት በተለያዩ ፕሮፌሽናል ከአውሮፓ ያሉ ተጫዋቾች ሊግ ውስጥ በመብዛት አስገራሚ የውድድር ዓመታት እንግሊዝ ውስጥ በየዓመቱ ይከናወኑ ጀመር። ንግስቲቷ ራት ጋብዛ ሁለቱም ፈረንሳውያን የክብር ዕውቅና እስከ መስጠት ደርሰው ነበር። ከዛ በኋላ የፈረንሳይ የዓለም ዋንጫ የፈረንሳይ የአውሮፓ ዋንጫ 1998 2000 ፈረንሳይ የዓለም ዋንጫና የአውሮፓ ዋንጫን ስትወስድ በእንግሊዝ ውስጥ የተፈጠረው መነቃቃት፣ በጣሊያን የተፈጠረው መነቃቃት፣ ፈረንሳይ ውስጥ የተፈጠረው የእግር ኳስ መነቃቃት አሰልጣኞቹ ብዙ ሳይደክሙ ብዙ ሳይቸገሩ እነ የፈረንሳዩ አሰልጣኝ በነ ቬንገርና ጄራርድ ሁዌ አማካይነት እነ ኤሚል ዣኬ የሰሩትን ቡድን አይተናል። ከዛ በኋላ የፈረንሳይን መነቃቃት ስናይ በመላው ዓለም እነ ዚዳንን አይነት ተጫዋቾች መጡና ፈረንሳይ በዓለም ላይ የዓለምን እግር ኳስ መቆጣጠር ጀመረች። እነ ዚዳንን እነ ዴሻን እነ አሁን የጆርጂያ አሰልጣኝ ሳኞል እነዚህን በሙሉ ስናይ ዴሻ የአውሮፓንም የዓለም ዋንጫንም ወስዷል። እነ ቴሪ ሄንሪን እነ ፔሬዝን በሙሉ ዓለም ላይ ያሉ ፈረንሳውያን ተጫዋቾች እነ ቬራን እነ ማክሌሊን እነ ኢማኑኤል ፔቲን እነ ሎረን ብሎ እነ ዴሳይን እነ ጊቫርሽን ከኋላ እነ ሊዛራሱን እነዛን በሙሉ እነ ቱራምን ስናይ ዓለምን የመጠቅለል ትልቅ ሀያል ሀገር ሆነች ፈረንሳይ። ያ የስነልቦና የበላይነት ፈረንሳውያን በዓለም እግር ኳስ ውስጥ እንዲነክሱ አድርጓል። የማሸነፍ ስነልቦና እጅግ በጣም የሚጋባ ነገር ነው። ኒዘርላንዳውያን ዮሃን ክሩፍ የአውሮፓን እግር ኳስ በተቆጣጠረ ጊዜ ከአያክስ ጋር እንዲሁም ወደ ባርሴሎና ከሄደ በኋላ የሱን ፈለግ የተከተሉ እነ ቫንጋል እነ ሄርኒክ እነ አድቮካት እነ ጉሌት እነ ዲቦር እነ ሲዶፍ እነ ክላይቨርት እነ ስታም እነ ቫን ፔርሲ እነ ኒስተርሮይ እነ ራይካርድ እነ ቫን ባስተን ቤርካምፕ በሙሉ እነ ሂቲንጊያ ኮኩ አብዛኞቹ በአያክስ እና በባርሴሎና የዓለም እግር ኳስን ማጥለቅለቅ ጀመሩ፣ በአሰልጣኝነትም በተጫዋችነትም። ከዛ በኋላ ኢንክላይንድ ያደረገውን ኒዘርላንዳውያንን ዕውቀት ተመልከቱ። የአያክስ መክሰምና ከባርሴሎና የዮሃን ክሩፍ መሰናበት የኒዘርላንዳውያንን የእግር ኳስ ዕውቀት እያዳከመ መጣ። ሄድኒክ በምን አይነት ሁኔታ ከክለቦች እንደሚሰናበቱ፣ ቫንጋል በምን አይነት ጭቅጭቅ ከየክለቡ እንደሚሰናበቱ፣ አድቮካት እነ ሰንደርላንድን ለመውረድ ጫፍ አድርሶ እንግዲህ ቤልጅየም ውስጥ ጥሩ ስራ ሰርቷል። ሰንደርላንድ ሊወርድ ሲል ነው እና አድቮካት የተባረሩት። ከዛ በኋላ እነ ጉሌት ምን እንደሆኑ እነ ዲቦር 2-3 ሳምንት ሳይቆዩ ነው ከነ ክሪስታል ፓላስ ከነ ቦልተን ከነ ኢንተር ሚላን የተባረሩት። ሲዶርፍ ኤሲ ሚላንን ይዞ ካሜሩንን ይዞ ምን ያህል ውርደት አጋጥሞት እንደተባረረ እነ ክላይቨርት እስታም ሬዲንግን ይዞ አንዲት ኢንች መንቀሳቀስ አልቀረም። ቫን ፐርሲ አሁን ኒዘርላንድ ውስጥ በአርሴናል በማንቸስተር የቫን ፐርሲን ብቃትና ጥራት እናውቃለን። በስልጠናው አልተሳካለትም። ኒስተርሮይን እንመልከት። ራይካርድን ከባርሴሎና ጋር ወደ ሳውዲ ምናምን ገባ ጠፋ። ቫን ቫስተን እንዲሁ እንደተወራለት ባከነ። ቤርካምፕ ዳይሬክተር ምናምን ሆኗል ተባለ፣ የለም። ቴናግን እንመልከት። በማንቸስተር በዶርትሙንድ ምን አይነት ስቃይ ውስጥ እንዳለ። ሄቲንጊያ በሊቨርፑል የስሎት ምክትል ሆኖ አምና ዋንጫ ካገኘ በኋላ በዛ ንቃት በዛ መነቃቃት አክሶች አስፈረሙት። ዘንድሮ ግን በጥቂት ጫውታ ነው በከፍተኛ ውርደት እንዲሰናበት የተደረገው። ስለዚህ የአንድ አካባቢ ወይ አንድ ሀገር ወይም የአንድ ክለብ በአንድ ሀገር ውስጥ መግዘፍ መላውን ማህበረሰብ በዛ ዘርፍ በእጅጉ ያነቃቃል የሚል የግል እምነት አለኝ። ለምሳሌ አራጎኔዝ የስፔን አሰልጣኝን ካየን በ2008
10 በ2012 የአውሮፓ የአውሮፓ እነዚህ 3 ዋንጫዎች ዴልቦስኬን ጨምሮ ሲወስዱ እነ ፔፕ ጋርዲዮላ የፈጠሩት ተጽዕኖ አለ በባርሴሎና ውስጥ። ከዛ በኋላ እነ ሄንሪኬ የፈጠሩትን እነ ቤኒቴዝ የፈጠሩትን ዴልቦስኬን እንግዲህ እነዚህ አራጎኔስ በክለብ ደረጃም በብሔራዊ ቡድን የፈጠሩትን እናውቃለን። ከዛ በኋላ እነ ፔፕ ጋርዲዮላ እነ አርቴታ እነ ኡና ኤምሪ አሁን እነ ፋብሪጋስ ጣሊያን ውስጥ እነ ዛቪ አሎንሶ እነ ራዮላ በቦርማውስ እነዚህም በሙሉ ስናይ በአካባቢያቸው በአገራቸው የበላይነት ስለንቦና የሰረጸው የማሸነፍ ስሜት የፈጠረው ጥንካሬ ነው። ይህንን ልንተማመን ይገባል። ኒዘርላንዶቹ ከዚህ በእጅጉ ርቀዋል። ምክንያቱም ክለቦቻቸውም ብሔራዊ ቡድኖቻቸውም በአገርም በክለብ ደረጃም የሚያስመዘግቡት ውጤት የለም። የሚጻፉ ጥናታዊ ጽሑፎች የሉም። አሰልጣኞቻቸው ከሜዳ ላይ በጨዋታ ዘመናቸው የቀሰሙትን ተግባራዊ ለማድረግ ሊጉ ተወዳዳሪ አይደለም። በዓለም አቀፍ ደረጃ ተጽዕኖ ፈጣሪ አይደሉም። ጫጭቷል፣ አርጧል። ይሄ መተማመን አለብን። ከዛ በኋላ እስቲ ሌሎችን ደግሞ እንመልከት። በአንድ ወቅት ጣሊያኖች ያስመዘገቡትን ሁኔታ እስኪ እንመልከት። በነ አሪጎ ሳኪ ጊዜ የጣሊያን ብሔራዊ ቡድን ዋንጫዎችን ካነሳ በኋላ በኤሲ ሚላን እነ ጉሌት እነ ራይካርድ እነ ባሬዚ እነ ማልዲኒ እነ ዶናዶኒ እነ ታሶቲ ሌላ ማን ነው እነ ማሳሮ እነ ዴሳይ ያን አስገራሚ ቡድን እነ ሳቪቼቪች እነ ቦባን የነበሩትን የአሪጎ ሳኪን ቡድን ስታዩ ከዛ በኋላ እዛ ቡድን ውስጥ አንጀሎቲም ነበር። እነ አንጀሎቲ እነ ኮንቴ ከሳቸው ደግሞ ቀጥሎ እነ ሊፒ ከኮንቴም ከአንጀሎቲም ቀደም ብሎ እነ ሊፒ እነ ካፔሎ እነ ትራፓቶኒ ከዛ በኋላ ደግሞ እነ ኮንቴ እነ አንጀሎቲ እነ ስፓሌቲ እነ ማንቺኒ መጡ። ይሄ በጣሊያን እግር ኳስ በዛን ዘመን የነበረው መነቃቃት በአንድ ማህበረሰብ ውስጥ ከፍተኛ መነቃቃት ይፈጥራል። ያ መነቃቃት ለአገር ለክለብ ለአንድ ማህበረሰብ ይተርፋል። ኒዘርላንድ በክለብ ደረጃ እነ ፊኒዲ እነ ካኑ እነ ክላይቨርት ሲዶፍ ዴቪድስ እነ ብሊንድ እነ ሁለቱ ዲቦሮች እነ ቦጋርድ እነ ኦቨርማርስ እነ ቤርካምፕ የተለያዩ በነበሩ ሰዓት አያክስ አስገራሚ ነበር። ያ መነቃቃት የዓለም ሪከርድን ሰብሮ ዴኒስ ቤርካምፕ ወደ ኢንተር ሚላን እንዲገባ ከሱ ቀደም ብሎ እነ ቫን ባስተን እነ ራይካርድ እነ ሩድ ጉሌት ወደ ኤሲ ሚላን እንዲገቡ ሌሎችም በመላው ዓለም እንዲበተኑ ተደረገና የኒዘርላንድ እግር ኳስ የዛኔ ጣራውን ነካ። ከዛ በኋላ ማንቸስተር ዩናይትድ እነ ቫን ኒስተልሮይ፣ አርሴናል እነ ቫን ፐርሲን፣ አርሴናል እነ ዴኒስ ቤርካምፕን ከኢንተር ሚላን በቃ ዓለም በኒዘርላንዶች ተጥለቀለቀች። ነገር ግን ከዛ በኋላ ያለውን ውጤት ተመልከቱ። እነዚህ በእውቀት ያካበቱትን በጫውታ ዘመን ያካበቱትን ስልጠና እንኳን ተግባራዊ ለማድረግ እነ ያፒስታምም አልቻሉም፣ እነ ቫን ባስተንም አልቻሉም። በሙሉ ኒስተልሮይም ቫን ፐርሲም ያር ከዛ መሃል እንዴት ይመጣል ስሎት የሚል ክርክር ነበር የኔ። ለምሳሌ ይህንን ጉዳይ ለማፍታታት ወደ ሀገራችን እስኪ ተመልሰን እንመልከት። ለምሳሌ በይዝነቃቸው ተሰማ ጊዜ ቅዱስ ጊዮርጊስ የኢትዮጵያ ሻምፒዮና ነበር። የብሔራዊ ቡድን ተጫዋቾችም አብዛኛው የቅዱስ ጊዮርጊስ ተጫዋቾች ነበሩ። ቅዱስ ጊዮርጊስ በአሸናፊነት ስነልቦና በኢትዮጵያ ውስጥ ለየት ያለ ከፍታ ስለነበረው መንግስቱ ወርቁ፣ ካሳሁን ተካ፣ አስራት ኃይሌ፣ ስዩም አባተ፣ ስዩም ከበደ፣ ገብረመድህን ኃይሌ፣ ዮሐንስ ሳህለ፣ እነ ኤርሚያስ እነ ሉቾ በኢትዮጵያ ውስጥ ያሉ ክለቦችንም ብሔራዊ ቡድኖችን በማሰልጠን ግንባር ቀደም ተጠቃሽ ግለሰቦች ከጊዮርጊስ የመነጩና ከጊዮርጊስ የፈለቁ ናቸው። ይህ ጊዮርጊስ የተለየ ስልጠና ሰጥቶ ሳይሆን የአሸናፊነት ስነልቦናው ኳስ ውስጥ እያሉም ኳስን በአግባብ እንዲረዱ ከኳስ ዓለም ከተሰናበቱ በኋላም ያ ክብርና ዝና በዛው እንዲቀጥሉ ያደርጋል። እዛ ውስጥ ያለው የአሸናፊነት ስነልቦና ቡና በተነቃቃበት ጊዜ ተመልከቱ። ኃይሌ ማንጎን፣ ጥልዬን፣ ካሳያራጌን፣ እነ ካሊድን እነዚህን ከቡና ደግሞ የመጡ አሰልጣኞችም ነበሩ። ኢትዮጵያ ውስጥ አብዛኛው አሰልጣኞች ቢታይ ግን ከጊዮርጊስ ነው።
ስለዚህ የአንድ አገር የአንድ ክለብ መጠንከር የዛ ሀገር በትላልቅ ዓለም አቀፍ ውድድሮች ላይ የሚያሳየው ተጽዕኖ ይጋባል። እነ ኃይሌ ገብረስላሴና እነ ደራርቱ ከቆጂ ከወጡ በኋላ በዓለም አትሌቲክስ ሻምፒዮና በዓለም ኦሎምፒክ መድረክ አገራችንን ካስጠሩ በኋላ ከዛ አካባቢ የወጡ ወጣቶችን እስኪ ቁጠሯቸው እጅግ በጣም በርካታ አሰልጣኞች በርካታ ሯጮች ከአሰላ ነው የወጡት። ከዛ በኋላ ደግሞ ከምሩጽ ይፍጠር በኋላ ደግሞ እነ ገብረ እግዚአብሔር ከወጡ በኋላ እነ ጎይቶቶም ከወጡ በኋላ አሁን እነ ጉዳፍ ጸጋዬን ማነች ከጉዳፍ ጋር የዓለም ሻምፒዮና ላይ ወርቅ ያገኘችልን ልጅ እነሱን በሙሉ የገብረ እግዚአብሔር ባለቤትን እንመልከት እነ ወርቅነሽ ኪዳኔን እነዚህን በሙሉ ስናይ ለተሰንበት ስናይ በአንድ አካባቢ ውስጥ የአሸናፊነት ስለንቦና ካለ እዛ አካባቢ ወጣቶች በአርአያነት ይዙና ይነቃቃሉ። እንደዚህ አይነት በመስክና በሜዳ በስልጠናና በውድድር የሚገለጹ የሥራ ዘርፎች አርአያ ይፈልጋሉ። ከፊት ለፊት ከጎጃም አካባቢ እነ ኤፍሬም ታምሩ በወጡ ጊዜ እስቲ በደንብ ተመልከቱ። እነ ይሁኔ በላይ እነ ማነው ሰማሃኝ የጎጃም ግጥምና ዜማ ደራሲ እና አበበን በሙሉ እዩ። አብዛኛው ኢትዮጵያ ውስጥ ያለ ዘፋኝና አቀንቃኝ ከጎጃም ከጎንደር ሲወጡ ፍቅር አዲስ ከፍቅር አዲስን በፊት ይወጣል። እንደዚህ አንድ አካባቢ ለወጣቶች በአርአያነት የሚጠቀስ ሰው ካለ ያ አካባቢ ከፍ ይላል። በእግር ኳስ ድሬዳዋ የፈጠረውን ጉዳይና በእግር ኳስ ያ ድሬዳዋ በከሰመ ጊዜ አሁን የድሬዳዋ እግር ኳስ ያለበትን ደረጃ እንመልከት። እነ አስራት ኃይሌ ድሬዳዋ ኮተን ባቡር ምን ያህል የድሬዳዋ እግር ኳስ የኢትዮጵያን ፉትቦል እንድትቆጣጠር እነ ተካበ ዘውዴ እነ ዳኛቸውን እነ ጁነዲን በሙሉ እነ ቀጭኑ የጊዮርጊሱ አሸናፊ ግርማ እነዚህን በሙሉ ስናይ አንድ አካባቢ የድብርት ዘመንም አለው የመነቃቃት ዘመንም አለው። አሁን በእንግሊዝ ፕሪሚየር ሊግ ተመልከቱ። አንደኛ ላይ አርቴታ አለ ስፔን፣ ሁለተኛ ላይ ፔፕ ጋርዲዮላ አለ ስፔን፣ ሶስተኛ አስቶን ቪላ አለ ኡናይ ኤምሪ። ይሄ በአጋጣሚ የስፔኖች መደርደር ነው፣ የአልፋቤት ጉዳይ ነው። ስፔን የተነቃቃው ኳሷ ወደዛ መለስ ብላችሁ እነ ሉዊስ ኤንሪኬ የሚጫወቱትን አጫወት ተመልከቱ። እነ ቦርማውት በዛ ስብስብ የሚጫወቱትን አጫወት ተመልከቱ። በአንድ አካባቢ ኢቭን እነዚህ አሁን የጠቀስኳቸው አሰልጣኞች ጉፔስኬ የምትባል ስፔን አንድ መንደር ውስጥ የተወለዱ ናቸው። እኔ ይሄንን የምለው በግርድፍ ሳይሆን ለረጅም ዓመት ኳስ እንድትከታተለ ሰው የሚነሱ ጉዳዮችን በማጥናት በመከታተል ለምሳሌ የሊቨርፑል ደጋፊዎች ይህንን ጉዳይ አስተውላችኋል? እስቲ እንደ መረጃም እንደ ማስረጃም ለወደፊት እንድትወያዩም አንዳንድ የማነሳቸው ጉዳዮች አሉ። እንደዚህ አሰልጣኞችን የምከታተለውን ያህል በጥልቀት ስለ ሊቨርፑል የራሴን ጥናት አደርጋለሁ። ይታተማል አይታተምም፣ ለክለቡ ባለቤቶች ይደርሳል አይደርስም፣ እሱ የኔ ጉዳይ አይደለም። ነገር ግን ብዙ ከማየት የመላመድ የመጠርጠር የመፈልፈል ጉዳዮችን የመረዳትና የማስረዳት ሳናውቀው እዛ ውስጥ ሄደን እንወሸቃለን። ለምሳሌ ጆን ባርነስን ታስታውሱታላችሁ? ጥቁር የግራ ክንፍ ተጫዋች። ኮሊመርን ታውቁታላችሁ? ወደ ግራ ያዘነበለ የእንግሊዝን ሪከርድ በ8.5 ሚሊዮን ሰብሮ ወደ ሊቨርፑል የመጣ ጥቁር ተጫዋች ወደ ግራ ክንፍ አዘንብሎ የሚጫወት። ቲቲ ካማራን የጊኒውን ታውቁታላችሁ? 9 ቁጥሩን ጥቁር ወደ ግራ ክንፍ አዘንብሎ የሚጫወት። ኤሚል ሄስኪ ጥቁር ወደ ግራ አዘንብሎ የሚጫወት። አልሐጂ ዲዮፍ ከፈረንሳዩ ሌንስ ወደ ሊቨርፑል የተዘዋወረ ጥቁር ወደ ግራ ክንፍ አዘንብሎ የሚጫወት። ሲናማ ፖንጎ ጄራሩዌ ከፈረንሳይ ያዛወሩት ጥቁሩ ወደ ግራ አዘንብሎ የሚጫወት። ሪያን ባብል ከኒዘርላንድ የመጣ ጥቁር በቤኒቴዝ ጊዜ ወደ ግራ አዘንብሎ የሚጫወት የግራ ክንፍ። ጅብሪል ሲሴ ከፈረንሳይ የተዘዋወረ የግራ ክንፍ። ስተርሊንግ በደም የምታውቁት ናቸው የግራ ክንፍ።
እንዲሁም ጋክፖ፣ ዲያዝ፣ ማኔ ጀግናው ማኔ፣ እነዚህ በሙሉ ጥቁሮች በሊቨርፑል አንድ አይነት ቦታ በግራ በኩል የሚሰለፉ ናቸው። ለምን? መልስ አያስፈልገውም። ግን ብዙ ከማየት እስከዚህ ድረስ ወርደን እዛ ጋር የሚሰለፈው ተጫዋች ምን አይነት ነው? ለምንድን ነው? ይህ የተመረጠበት ምስጢር ምንድን ነው? በማወቅ በአጋጣሚ ወይስ እንደዚህ አይነት ፖቴንሻል በክንፍ በኩል ይፈለጋል የሚለውን ነገር እነሱ ከመንገራቸው በፊት አንዳንዴ መጠርጠር ያስፈልጋል። መጠርጠር ማለት ምንድን ነው? ሊቨርፑል እዛ ጋር ጥቁር ተጫዋቾችን ለምን ይመርጣል? ፖቴንሻላቸውን፣ ኢነርጂያቸውን፣ ጉልበታቸውን፣ ቴክኒካቸውን፣ ፍጥነታቸውን እዛ ጋር ከጆን ባርነስ በቀሰሙት በኮሊመር ጓግቶ ባጡት በሄስኪ የሚጨርፋቸው ኳሶች በባብል ልክ እንደ ቴሪ ሄነሪ ፍጥነት በማኔ በሻምፒየንስ ሊግ በፕሪሚየር ሊግ ዋንጫ ያስገኘበትን መስመር የሚያከማቹትን የተጫዋቾች ማንነትና ምንነትን ስናይ ጉዳዮችን በደመነፍስ ተነስተን ለትችት ለወቀሳ ሳይሆን ብዙ በማየት የምንረዳቸው ነገሮች ስላሉ ነው። አምና ከ18 ወር በፊት ይህንን የስሎትን ብቃትና ጥራት ስንናገር ለኔ ተጠያቂዎቹ የተወሰኑ የሊቨርፑል የክለብ የበላይ ጠባቂዎች ናቸው። እነሱም ሂውዝ፣ ኤድዋርድ፣ ጁሊያን ዋርድ፣ ባሪ ሃተን፣ ዊል ስፐርስ ተጠያቂዎች ናቸው። ለምን? አምና እዚህ ግባ የሚባል አጫወት ሳያሳይ በዋንጫ የተሸፈነ በድል የተጆበነ ግለሰብ በዓለም ሪከርድ በእንግሊዝ ሪከርድ እነዛን ተጫዋቾች ሁሉ ከሱ ውስጥ ምን ይገኛል በሚል ነው ሲያከማቸው የነበሩት። አምና እንደኔ እንደናንተ ዋንጫ ለጠልማን ዋንጫ ለተራብን የስሎት ዋንጫ ማሸነፍ ሊያስደስተን ይችላል። እንደ ባለሙያ ግን እንደ ተራው ማህበረሰብ በዋንጫ ድል እንዴት ትላልቅ የቴክኒክ አዋቂዎች የዋንጫ ሰለባ ይሆናሉ? በዋንጫ ውስጥ የረጅም ዓመታት ፍላጎት፣ የረጅም ዓመታት እቅድ፣ የረጅም ዓመታት ትልም ሊታይ ይገባል። አለበለዚያማ በግርድፉ እንደኛ በአንድ ዋንጫ የሚደሰቱ ከሆነ የባለሙያነታችን ልዩነት ከኛ ከተራ ተመልካቾች በምን ይለያሉ? ባለሙያ ሩቁን በማሰብ በቅርብ ውስጥ ራቅ ያለውን ነገር በማለም እዛ ላይ ተንተርሶ እቅዶችን ነድፎ ለዛ የሚመቹ ተጫዋቾችን የሚመቹ ዝግጅቶችን ሊቀናጁ የሚችሉ ተጫዋቾችን በዓለም አቀፍ ደረጃ ካሉ ትላልቅ 5 ክለቦች ውስጥ መልምሎ ከአሰልጣኙ ጋር ባጭሩ ታጥቆ ለረጅሙ መዘጋጀት ነው። ይሄን ሲያደርጉ ግን ኢሳቅ ሲመጣ፣ ቪስ ሲመጣ፣ ኬትኬ ሲመጣ፣ ኪርኬስ ሲመጣ አምና በታየው ላይ ይህ ሰው ምን ሊያደርግ ይችላል የሚለውን መገመት ያስፈልግ ነበር። አርኖልድን ካሰናበቱ በኋላ የሚወቀሰው ሳላ ከጀርባው አንድም ቋሚ ተጫዋች ሳይኖር ነው ሳላ እየተወቀሰ ያለው። አንዴ ሳቦዝ ላይ፣ አንዴ ፍሪፖንግ፣ አንዴ ጆንስ፣ አንዴ ብራድሊ ጎሜዝ፣ 5 ተጫዋቾች ከጀርባው ይፈራረቁ ነበር። ሳላ ከማን ጋር ነው መላመድ ያለበት? ሳላ የመላመድ ያለመላመድ ችግር ብቻ ሳይሆን ቫንዳይክ ዘንድሮ ጥሩ ነው፣ ኩናቴ ጥሩ ነው፣ አሊሰን ጥሩ ነው፣ ሮበርትሰን አልተረሳም፣ ግራቨንበርች አልተጋለጠም፣ ማካሊስተር ወንበር ማሞቅ አልጀመረም። ማን ነው ጥሩ? ጋክፖ። ዲያስ ሲሸኝ እንኳን እጁን አውጥቶ የተናገረ አንድም የሊቨርፑል ደጋፊ የለም። ምክንያቱም በሳላ ቀብር በተፈጠረው ነገር ዲያዝ በጆታ ሞት ዲያዝ ሰለባ ሆኗል። በዋንጫ ተሸፍኖ እነዚህ ሰዎች ይህን ሁሉ እቅድ ሲያቅዱ አምና ያ ዋንጫ ያ የስሎት አጫዋወት እውነት ይህንን ብር በሙሉ በገፍ ከኪሳቸው ከባጀታቸው መዝርጠው ለስሎት ማቀበል ያስፈልግ ነበር? 12 ጨዋታ በአሳፋሪ ሁኔታ ሲሸነፍ የዚህ ክለብ ማንም ተጫዋች ቅር ብሎት ሐሳብ ቢሰጥ ለክለቡ ፍቅር ላለመሰለፉ ችግር እንጂ ለክለቡ ክብር በማጣትና ለስሎትም ያለው ንቀት ሆኖ እንዴት ሊቆጠር ይችላል? እውነት ነው እንደ ቶቲ ለአሰልጣኞቹ ክብር ባይሰጥ፣ እንደ ኒማር በፓሪስ ሴን ጀርሜን አልታዘዝ ቢል ሳላ ሊወቀስ ይገባል። ነገር ግን
የማህሬዝ 870,000 ሳምንታዊ ደሞዝ በተሻለ ሁኔታ ቀርቦለት አምና በ350,000 ፓውንድ ለሊቨርፑል ሲፈርም ለመለያው ባለው ፍቅር እንጂ ከቶ ምን ሊሆን ይችላል? የ520,000 ሳምንታዊ ደሞዝ ልዩነት አለው ከማህሬዝ። የቀረበለት ልት ከማህሬዝ የተሻለ ክፍያ ነበር። የሊቨርፑልን ፍቅር ሳላ ሊወቀስ አይገባም። የገለጸበት መንገድ ተገቢ ላይሆን ይችላል፣ ግን በነ ካራገር በዚህ መልክ መተቸት አለበት ወይ? ብዙ አድማጮች በጓዳ ማለቅ ነበረበት የሚሉ ነገር አንዳንዴ ተስፋ አስቆራጭ እንቅስቃሴዎች እነ ዲብሮይን ፔፕ ምክር በለገሰ ጊዜ በእጁ ምልክት ሂድ ከዚህ አይነት ነገር ብሎት መፍትሄ አግኝተዋል። እንደዛ የሰላ ትችት የለም። ምክንያቱም አፍሪካዊ አይደለም፣ ምክንያቱም አረብ አይደለም፣ ምክንያቱም መካከለኛው ምስራቅ የጥቁር ወይም የላቲን ተጫዋች አይደለም። አንዲት ችግር በፈጠሩ ጊዜ ላቲኖች ምን ያህል ይብጠለጠላሉ፣ የአፍሪካውያን ተጫዋቾች ምን ያህል ይብጠለጠላሉ። ነገር ግን ከሃላንድ በላይ ስሜቱን በቅሬታ የሚገልጽ አለ። ወንበር የሚሰብሩ፣ የውሃ መጥቻ ፕላስቲኮችን የሚመቱ፣ ቱታቸውን መሬት የሚጥሉ፣ አሰልጣኙን የሚያንጓጥጡ በርካታ ተጫዋቾች አሉ። ነገር ግን ቅድም እንዳነሳዋላችሁ የካሪቢያኗ ደሴት እሳተ ገሞራ አይነት የተደበቀው ውስጣዊ ችግር ሳላን ሰለባ ሲያደርግ ከተራራው ላይ እንደወረዱ እባቦች እነ ካራገር ንጹሃንን በመናደፍ በአደባባይ አስጥቷቸው ነበር። ምትንከባለል ኳስ ማቀበል የማይችለው ካራገር አፉ መልቶ ይቅርታ ጠይቋል። በዛሬው ጨዋታ ከብራይተን ጋር ስኳድ ውስጥ ተካቷል። አሳዛኝ የእግር ኳስ ዘመን። ሳላ በስኳድ ውስጥ ተካቷል አልተካተተም? አጓጊው ዜና የሆነበት ሳምንት። እግር ኳስ ውለታን አታውቅም። ነገር ግን ሳላ ሊቨርፑልን ከፍ አድርጓል። ሊቨርፑል ሳላን በዓለም እግር ኳስ መድረክ አስተዋውቋል። በሁለቱ መሃል በዚህ አይነት ጉዳይ ክፍተት ገብቶ ሳላ እንደሚቆይ የሊቨርፑል ባለቤቶች መግለጫ እስከመስጠት የደረሱት ሳላ ለክለቡ ታማኝ መሆንና ለ2 ዓመት ውሉን ሲያራዝም ለሊቨርፑል ያለውን ፍቅርና ለሊቨርፑል ያለውን ጽናት እንጂ ክፍያውማ በ3 እጥፍ ያንሳል። ሊቨርፑል ባጫወቱ ከሌሎች ተነጥሎ በመላው ፍቅር እየተናጡ የተቆጩ እግር ኳስን የነፍሳቸውን የሚውሉ ደጋፊዎች አንገታቸው መድፋት በጀመሩ በዚህ የውድድር ዘመን ኮከባቸውን ለማንጓጠጥ ኮከባቸውን ለማንቋሸሽ የተካሄደበት መንገድ እግር ኳስ ከውጤት ጋር የተያዘ የውድድር አይነት መሆኑን ለዓለም በይፋ ያረጋገጠበት ጊዜ ነው። ውጤት ብዙ ጊዜ ክፍት የሆኑ ወይም ደግሞ በተጫዋች በአሰልጣኝ በእግር ኳስ አስተዳዳሪዎች መሃል የሚፈጠረውን ክፍተት ለመድፈን ትልቁ ጅብሰን ነው፣ ትልቁ ስቶኮ ውጤት ነው። ውጤት ሲጠፋ ብዙ ክፍተቶች ይጋለጣሉ። ብዙ ትናንሽ ጉዳዮች ገዝፈው በአደባባይ ይተረካሉ፣ በአደባባይ አጀንዳና ርዕስ ይሆናሉ። ይህ ባይሆን እናዝን ነበር፣ ባይሆን እንመርጥ ነበር። ይህ ባይከሰት በጣም ደስ ይለን ነበር። ነገር ግን በየትኛውም ክለብ ውስጥ የማሰልጠን አቅም ዳግመኛ ላያገኙ የማይችሉ አሰልጣኞች የማይተኩ ተጫዋቾችን በስልጣንና ድርድር አቅማቸው ተጫዋቾችን አንገታቸውን ዝቅ አድርገው ሞራላቸውን ለመድፈቅ የተጠቀሙበት አጋጣሚ ግን በእግር ኳስ ውስጥ አሳማሚው ገጽታ ሆኖ ያልፋል። እንደ ጄራርድ አይነት ግጭቶችን በሰላማዊ ሁኔታ ለመፍታት ቃል፣ ቋንቋ፣ ስሜት፣ አገላለጽ፣ ምሳሌ፣ ተግባር፣ ውስጣዊ ስሜትን አደራጅቶ በአንድ ጊዜ ጉዳዮችን ማስከን የቻለው ጄራርድ ከሜዳ ውጭ ቢሆንም አምበልነቱ
ከሱፉ ላይም ከሽሚዞቹ መሃልም ከካፖርቱ ላይም በአግባቡ ታይቷል። እንዲህ ነው ለአንድ ክለብ በደመ ነፍስ ሳይሆን በደም የመሰጠት በነፍስ የመዘከር ሐውልት እንዲሰራለትም የሚደረገው። እንደዚህ አይነት ዲፕሎማሲያዊ አቅማቸውን ራሳቸውን ከሜዳ ውስጥ ሳያርቁ ጫማቸውን ቢሰቅሉም የዛ ክለብ የደም አጥንት ክፋይ ሆነው ማንነታቸውን ሲገልጹ እግር ኳስ ከእግር ኳስ በላይ የሆነና ውስጣዊ ጥንካሬያችንን ዳግመኛ ያንጻል። እንደ ካራገር አይነር በእግር ኳስ ውስጥ ዕውቅና ያጡ ማይክ ይዘው ከኔቭል ጋር ከተራራው እንደወረዱ የኮብራ እባብ ያሻቸውን ሰዎች ይነድፋሉ። ቴሪ ሄንሪ ኳስ በሚያንከባልልበት ለአርሴናል ለፈረንሳይ በሚጫወቱበት ጊዜ ዓለም በጋራ ያጨበጨበለት ቢሆንም ለአርሴን ቬንገር ለአርቴታ ባለው እንዲሁም ለዚዳን በአደባባይ በድፍረት እንናገራለን። የተሻለ በዚህ ጉዳይ ግንዛቤ ያላቸው የፈረንሳይ መጽሔቶችን የሚያገላብጡ እነ ሁሴን አብዱልቀኒ ማብራሪያ ሊሰጡ ይችላሉ። አጋጣሚ በመጠበቅ ለመተቸት ለመውቀስ እረፍት የሌለው ቴሪ ሄንሪ ዛሬም ሳላ ላይ ምላሱን አሽሎ መጥቷል። በእርቅ መውረዱ እነዚህ ያኮበኮቡ የተራራው ላይ መርዘኞችን ወደ አፎታቸው እንዲገቡ ማድረጉ ነው ትልቁ በጎ ነገር። አርቴታ 2 ጨዋታ በተከታታይ ሲሸነፍ የቴሪ ሄንሪን ኢንተርቪዎች ተከታተሉ። ቬንገር በመጨረሻ ሰዓት ከነ ቴሪ ሄንሪ ሲሰጥ የነበረውን ስኮልስ ሲከላከላቸው እነ ቴሪ ሄንሪ መከላከል አልፈለጉም። እንግዲህ ከሞናኮ በላይ ማይሰጥ ከአሜሪካ ክለብ በላይ ማን ይሰጥ? የቤልጂየም ምክትል አሰልጣኝ የኦሎምፒክ ቡድን ከሱ ጋር አብሮ የተጫወተው ዚዳን 3 የሻምፒየንስ ሊግ ዋንጫን በተከታታይ ሲያገኝ ይህ መታደል እንጂ መታገል አይሆንም። በመሐመድ ሳላ ጉዳይ አብረው ከጎኑ የቆሙ አፍሪካውያን እግር ኳስ ተጫዋቾች እነ ሳሚ ኩፎር እንዲሁም ደግሞ ግብፃዊው መሐመድ ኤሌኒ ኤል መሐመዲ ያሳዩት እነ ስኮልስ እነ ፖል መርሰን እነ ሞሪኖ ያሳዩት ያስመሰግናቸዋል። ስሎት በርካታ ተመልካቾች በርካታ የዩቲዩብ ቻናላችን ተከታታዮች በጋራ ሆነን አብዲን ይቅርታ ልንጠይቅ ይገባል፣ የአሸናፊነት ወይም ትንቢቴ ተሳክቷል የሚል ጉራ የመደዴ አይነት አሸሸ ገዳይ እኔ ጋር የለም። ምክንያቱም ሊቨርፑልን ደፍቆ እኔ አይሆንም ያልኩት የኔ ጉዳይ ተሳካ ብዬ ከማቀራራት በላይ የኔም አንገት እኩል ከሌሎቻችን ጋር አብሮ ተደፍቷል፣ አብሮ ዝቅ ብሏል፣ አብሮ አቀርቅሯልና ሀፍረቱም እፍረቱም የጋራችን ነው። ነገር ግን በቅርቡ ሳላም እድሜው ገፍቶ መሰናበቱ አይቀርም። ስሎትም በዚህ አሳፋሪ አንገት አዝደፊ አዋራጅ እጅግ በጣም ከክለቡ ዕውቅና በታች ስምና ዝና በታች የሆነ ውጤት አስመዝግቦ በሊቨርፑል ጣራ ውስጥ ሊቆይ የሚችልበት አንዳች ምክንያት ባለመኖሩ የሚያጨቃጭቁ ምዕራፎች አንፊልድ ላይ ይዘጋሉ። ሳላን ወግነን ፐርፎርማንሱ ሲወርድ እዛ መቆየት አለበት ሌጀንድ ነው ብለንም የምንከራከር አይደለንም። ነገር ግን ኮከቦቿን፣ ዝነኞቿን፣ ፈርጦቿን አንፊልድ በክብር መሸኘት አለባት። በእነዚህ እንደ ጥንጣን የዓለምን ፉትቦል ባነቀዙ እንደ ስሎት አይነት ሰዎች ግን ታዋቂ ተጫዋቾች 1 በጆታ መሞት፣ 2 በዲያዝ መሰናበት፣ 3 በሳላ መንቋሸሽ የተሰማን ጥልቅ ሐዘን አለ። የአርኖልድ አሌክሳንደር አርኖልድ የተያዘበት መንገድ አምና ስንጮ ስለፈልፍ ነበር። ቦታው ዛሬ በ5 ሰው ይደባለቅ፣ ይቀላቀል፣ ይደናበር ይዟል። ማነው የሊቨርፑል የቀኝ ክንፍ ተከላካይ? ይሄን ያቀላቀልኩ ማነሳው ያቀላቀልኩ ሐሳቤን ታችና ላይ ማወርደው የዓለምን ፉትቦል ለመረዳት በጣም ብዙ ነገር ማየት አለብን። ብዙ ቦታ መርገጥ አለብን። በቴሌቪዥን የሚተላለፈውን አይተን ብቻ ስክሪፕቶና ወረቀታችንን ማገናኘት ተገቢ የመረጃ ምንጭ አገኘን ማለት አይደለም። ብዙ እነ ኢንዞ ሺፎ
ቤልጅየም ውስጥ ከተፈጠሩ በኋላ ቤልጅየም ምን አይነት ታዳጊዎችን ማፍራት እንደቻለች ብዙ ልታነቡ ይገባል። እነ ሶክራተስ፣ እነ ዚኮ፣ እነ ጁኒየር፣ እነ ፋልካኦ፣ እነ አልማኦ፣ እነ ካሬካ፣ እነ ሙለር ከተፈጠሩ በኋላ የብራዚል ፉትቦል ምን ያህል እንደተነቃነቀ ልታሰላስሉ ይገባል። እነ ዳንኤል ፓሳሬላ፣ እነ ማራዶና፣ እነ ባፕቲስታ፣ እነ አቤል ባልቦ፣ እነ ሪዶንዶ እነዚህ በሙሉ በአርጀንቲና እግር ኳስ ውስጥ ከመጡ በኋላ በዓለም ላይ ለ18 ክለቦች በአጥቂነት የሚጫወቱ አርጀንቲናውያን አጥቂዎችን ማፍራት ይችላ ነበር አርጀንቲና። እነ ሜሲን፣ እነ ቴፔዝን፣ እነ አጉዌሮን፣ እነ ሚሊቶ፣ ይሄ ጁቬንቱስ የነበሩ እነ ሂጉዌን፣ እነ ይሄ ጸጉሩን ያስር ዓለም ዋንጫ ላይ ያስበላቸው ኢንተር ሚላን የነበሩ እነሱ ማን ይሄ በአንድ አገር ውስጥ የሚፈጠር መነቃቃት አለ። ስለዚህ ከዛ ተነስተን የምናቀርበው ጉዳይ ነው። መሐመድ ሰላም እርቅ አውርዶ ስኳድ ውስጥ ገብቷል። እስሎትም ለብዙ ሳምንታት የሳላ ጉዳይ የጦስ ዶሮ አድርጎ ገበና ምስጢራቸው ተሸፍኖ ሌላ የእድሜ ማራዘሚያ እንክብል ውጠው ብራይተንን ይገጥማሉ። የሚመጣ ነገር ሁሉ ቅርብ ነው። ያለፈ ነገር ሩቅ ነው፣ ተረስቶ ያልፋል። ሰላም በአንፊልድ እንደነገሰ በቅርቡ ይሰናበታል። እስሎትም አንገታችንን እንዳስቀረቀሩ አንገታችንን እንዳስደፉ በዋንጫ ተሸፍኖ ለአንድ ዓመት እፎይታ አግኝቶ ለሁለተኛ ዓመት የማንም አነስተኛ ክለቦች መጫወቻ አድርጎ 90 ደቂቃን የ90 ቀን ያህል እንድናመጥ ያደረገውን ያጫወት ዘዴ ይዞ ከአንፊልድ ይሰናበታል። ሊቨርፑልም በሌላ ዝማሬ፣ በሌላ እልልታና በሌላ የዜማ ሞቅታ ልባችንን የምታረድበት ጊዜ ቅርብ ነው። ለሁላችሁም በእግር ኳስ ውስጥ ያለው ውጣ ውረድና ምስቅልቅል ደም ያሞቃል፣ ደም ያቀሰቅሳል። አንዳንድ ጊዜ ልብ ሸንቁሮ ገብቶ በውስጣችን የቆየውን ትውስታ እየነካካ ምን ነው ይህ ባልሆነ እንላለን። ቤተሰብም አይደል የቀዩ አባል መሆን ብዙ ነገር ያስምጣል። ብዙ ነገር ውስጣችን ገብቶ ይሰነብታል። ያ የሰነበተው ነገር እየተነካካ ከቤተሰብ ውስጥ የሚፈጠረው ጉለት፣ ከቤተሰብ ውስጥ የሚፈጠረው ግጭትና ከቤተሰብ ውስጥ የሚታጣው ሰላም ለባለ አእምሮቹ እረፍት ይነሳል። እረፍት ካጡ የሊቨርፑል ደጋፊዎች መሃል አንዱ ብንሆን ነው። በርካቶቻችሁ የምትገልጹበትን ቦታና ስፍራ አጣችሁ እንጂ ሁላችሁም በዚህ በተፈጠረው ነገር እንደ ቤተሰብ እንዳዘናችሁ ይገባናል። ስብራታችን የሚጠገንበት፣ ውልቃታችን የሚያዝበት፣ የምንስተካከልበት፣ በጋራ ዝማሬ ከባቢ አየሩን የምናረድበት ጊዜ ቅርብ ነው። Our nation is Liverpool. Our language is football. You will never walk alone. ከቀዮቹ ጋር ዘላለም አብረን እንኖራለን። ሰላምና ጤና ይስጠን። አብዲራዋ ነኝ በአብዲራዋ ቲዩብ። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በውጭ ሀገር የምትኖሩ ደግሞ በሱፐር ቻት፣ በሱፐር ስቲከርና በሱፐር ታንክስ ቀጥተኛ ድጋፋችሁን እንድታደርጉልን ጥሪያችንን እናቀርባለን። በመላው ዓለም በእግር ኳሱ፣ በሲቪል ነዋሪው፣ በምስራቅ አፍሪካ፣ በመላው ዓለም ሰላም ለምድራችን፣ ሰላም ለክለባችን። ሰላም ቆዩ።